ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን እያንዳንዳቸውን የምትለዩበትን መንገድ ነው ይዤላችሁ የመጣሁት። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ አናግሩን። በኦንላይን እናስተምራለን። በኦንላይን ተምራችሁ በአጭር ጊዜ ብቁ አንባቢና ጸሐፊ መሆን ትችላላችሁ። ቀጥታ ወደ ትምህርታችን ስንሄድ መጀመሪያ እንግዲህ ፊደሎችን እናያለን። እያንዳንዳቸው ይቺ ማናት? ሀ። ይቺ ሀ። ዘን ይቺ ማናት? ሁ። ይቺ ማናት? ሂ ናት። ሂ። ይችኛው ማናት? ሀ። ይችኛው ማናት? ሄ። ይቺ ህ። ይችኛው ማናት? ሆ። ሆ እንላታለን። ሆ ናት። እሺ ወደ ቀጣዮች ስናልፍ እነዚህ ነው። ይቺ ማናት? ለ። እስቲ አብራችሁ ይበሉ። ለ። ሉ። ሊ። ላ። ሌ። ል። ሎ። ሎ። እሺ ሲንደገን ይቺ የመጀመሪያዋ ማናት? ለ። ሉ። ሊ። ላ። ሌ። ል። ሎ። ሎ። እሺ ወደ ቀጣይ ፊደላት ስንሄድ እነዚህ ናቸው። ይቺ ማናት? ሀ ናት። ሀ። ሁ። ሂ። ሃ። ሄ። ህ። ሆ። ሆ ናት። ሆ። እስቲ እንደገን ያው ይቺ ማናት ብለናል? ሀ። ይችኛዋ ሁ። ይቺ ሂ። ይቺ ሃ። ይቺ ማናት? ሄ። ይቺ ህ። ይቺ ማናት? ሆ ናት። ይቺ ሆ እንላታለን። ሆ። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። ስናያቸው የመጀመሪያው ፊደል ይቺ ማናት? መ እንላታለን። ማን አልኳችሁ? መ። ያው መ። ይችኛዋ ሙ። ይቺ ሚ። ይቺ ማ። ይቺ ሜ። ይቺ ም። ይችኛዋ ሞ ናት። ሞ። ሞ። እሺ በመቀጠል እነዚህ ናቸው። እሺ ይቺ ማናት? ሰ አይደለች? ያው ሰ። ከዛ ይችኛዋ ማናት? ሱ። ይቺ ሲ። ይቺ ማናት? ሳ። ከዛ ይቺ ማናት? ሴ። ይቺ ማናት? ስ። ይቺ ማናት? ሶ ናት። ሶ። ሶ። እሺ እስቲ እንደገና እናያቸው። ይቺን ማን አልኳችሁ? ሰ። ይቺኛዋ ሱ። ይቺ ሲ። ይቺኛዋ ሳ። ይቺ ሴ። ይቺኛዋ ማናት? ስ። ይቺ ሶ። ሶ። ሶ እንላታለን። እሺ አሁን ደግሞ እንግዲህ እያንዳንዳቸውን ምን ያክል ይዘናል የሚለውን ለማየት ደግሞ ወደ ታች እንደዚህ ፊደላቶቹን እንቆጥራለን ማለት ነው። እሺ መጀመሪያ ፊደሎች ላይ ስንጀምር ይቺ ማናት? ሀ። ይቺኛው ማናት? ለ። ይቺ ማናት? ሀ። ይቺ ማናት? መ። ይቺ መጨረሻዋ ማናት? ሰ ነው። ሀ ለ ሀ መ ሰ። እሺ ወደ ቀጣይ ፊደላት ስናልፍ
እነዚህ ናቸው። ያው እነዚህ የመጀመሪያዋ ይቺ ማናት? ሁ ናት። ሁ ከዚችኛዋ ማናት? ሉ ናት። ሉ ይቺ ሁ ይችኛዋ ማናት? ሙ ናት። ሙ ይቺ ማናት? ሱ ይቺ ሱ ናት። ሱ እሺ በመቀጠል እነዚህ ናቸው ሶስተኛ ፊደሎች። እንዳየነው ከዚህ ጋር ሁለተኛ ፊደሎች ላይ ምን ልዩ ያደርጋቸዋል? ከጎን ከጎናቸው ላይ ለሁሉም ቅጥል አላቸው። አያቸው እዚህ ጋር ይኸው ሉ ስትሉ መጎኗ እንደዚህ አላት፣ ሁም እንደዚህ አላት፣ ሙም በተመሳሳይ አላት እንደዚህ ቅጥል፣ ሱም ይዋት። ስለዚህ ሁለተኛ ፊደሎች ከጎናቸው ላይ ቅጥል አላቸው ማለት ነው። ስለዚህ አንደኛዋን ከአንደኛዋ መለየት ትችላላችሁ። ሶስተኛ ፊደሎች ምን ተመሳሳይ ያደርጋቸዋል? ከእግራቸው ላይ ዘወር ዘወር ናቸው። ይኸው ይቺ ማናት? ሂ ናት። ሂ አብራችሁ ይበሉ እስኪ። ሂ ይቺ ሊ ይቺ ማናት? ሂ ይቺ ማናት? ሚ ይቺ ሲ ናት። ሲ ሲ እሺ በመቀጠል እነዚህ ናቸው አራተኛ ፊደላት። አራተኛ ፊደላት ይቺ ማናት? ሀ ናት። ሀ ይችኛዋ ላ ይችኛዋ ማናት? ሀ ከዛ ይቺ ማናት? ሀ ማ ናት። ይችኛዋ ማ ይቺ መጨረሻ ማናት? ማን እንላታለን? ሳ ሳ እንላታለን ማለት ነው። እሺ ወደ አምስተኛ ፊደሎች ስንሄድ ደግሞ ምን አላቸው? እያንዳንዳቸው ልዩ የሚያደርጋቸው ከጎናቸው ላይ ምን አላቸው? ቀለበት አላቸው። ያው ይቺ ማናት? ሄ ናት። ሄን ይዋት ከግሯ ላይ ቀለበት አላት። ይቺ ማናት? ሌ ናት አይደለ? ሌም ቀለበት አላት ከግሯ ላይ። ይቺ ማናት? ሄ ናት። ሄን ይዋት በተመሳሳይ ቀለበት አላት። ይቺ ማናት? ሜ ናት። ሜ ሜንም ይዋት ከግሯ ላይ አላት። ይችኛዋ ማናት? ሴ ናት። ሴንም ስትዋት በተመሳሳይ ከግሯ ላይ ቀለበት አላት ማለት ነው። እሺ ወደ እነዚህ ስናልፍ ይቺ ማናት? ስድስተኛ ፊደል ይቺ ህ ናት። ህ ይቺ ማናት? ል ከዛ ይችኛዋ ህ ይቺ ማናት? ን ናት። ይችኛዋ ን እንላታለን። ከዛ ይችኛዋ ደግሞ ማናት? ያንብቡልኝ። ስ ናት። ይችኛዋ ስ ስ ብለን እናነባለን። እሺ በመቀጠል ወደ እነዚህ ወደ ሰባተኛ ፊደሎች ስናልፍ ይቺ ማናት? ሆ ናት። ሆ ይቺ ማናት? ሎ ይቺ ሆ ናት። ሆ ይቺ ማናት? ሞ ሞ ይችኛዋ ማናት? ሶ ናት። ሶ ሶ ብለን እናነባቸዋለን ማለት ነው። ሶ ምንድን ነው የሚጠበቅባችሁ እናንተ? መጀመሪያ ላይ እንደዚህ አግድም ማወቅ ይኖርባችኋል። ወደዚህ ካወቃችኋቸው በኋላ ደግሞ እንደዚህ ወደታች ደግሞ እያንዳንዳቸው ነጣጥላችሁ ማንበብ ብትለማመዱ በቀላሉና በአጭር ጊዜ ብቁ አንባቢ ጸሐፊ መሆን ትችላላችሁ ማለት ነው። ወደ ቀጣይ ፊደላት ስንሄድ እሺ እሺ የመጀመሪያዋ ፊደል ይች ፊደል ማናት? ረ ናት። ያው ረ ከዛ ይችኛዋ ማናት? ሩ ይቺ ማናት? ሪ ይቺ ራ ራ ይችኛዋ ማናት? ሬ ሬ ናት። ይቺ ማናት? ር ከዛ ይችኛዋ መጨረሻ ማናት? ሮ እንላታለን። ሮ ናት። ሮ ብለን እናነባታለን። እስቲ ድጋሚ ይቺ ማናት አለን? ረ ዛሬ እንግዲህ የአማርኛ ፊደሎችን የምናያቸውን በሚገባ ማወቅ ይኖርባችኋል። ረ ከዛ ይችኛዋ ማናት? ሩ ይችኛዋ ሪ ይቺ ማናት? ራ ይቺ ሬ
ሬ ናት። ይችኛው ማናት? ር ይቺ ሮ ሮ እናነባለን። ሮ እሺ ወደ ቀጣይ እነዚህና እሺ እነዚህ ፊደል ማናት? ሰ ናት። ሰ ከዛችኛዋ ሱ ይቺ ሲ ይቺ ሳ ይቺ ሴ ይቺ ስ ከዛ ይቺ ማናት? ሶ ሶ ሶ እሺ እንደገን ማናት? ይቺ ሰ ከዛችኛዋ ሱ ይቺ ሲ ይቺ ማናት? ሳ ይቺ ሴ ሴ ይቺ ማናት? ስ ይቺ ማናት? ሶ ሰ ሱ ሲ ሳ ሴ ስ ሶ ሶ እንላታለን ማለት ነው። እሺ በመቀጠል ወደ ቀጣዩ ስናልፍ ይቺ ማናት? ይችኛዋ ማናት? ሸ ነው። ያው እስቲ ሸ በሉ ሸ ይቺ ሱ ሱ ይቺ ፊ ፊ ይችኛዋ ሻ ሻ ይቺ ሼ ይቺ ሽ ከዛ ይቺ ማናት? ሾ ሾ ብለን ሾ ነው። እሺ እያንዳንዳቸውን እስቲ ደግሞ ድጋሚ እንያቸው። ይቺ ማናት? ሸ ናት። ከዛ ይቺ ሹ ይቺ ፊ ይቺ ሻ ይቺ ሼ ይቺ ሽ ከዛችኛዋ ማናት? ሾ ናት። ሾ ናት። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ማናት? ጠ ይቺ ኡ ይቺ ኢ ይቺ ጣ ይቺ ኤ ይቺ እ ይችኛው ማናት? ኦ ናት። ኦ ኦ እስቲ እንደገና ይቺን ማናለን? ጠ ይቺ ኡ ይችኛዋ ኢ ይቺ ጣ ይቺ ማናት? ኤ ይቺ እ ከዚች ማናት? ኦ ኦ ብለን እናነባታለን። እሺ አሁን ወደ ቀጣይ ፊደላት ስንሄድ እነዚህ ናቸው። እሺ ይቺ ማናት? በ ናት። በ በሉ እስቲ ቡ ይቺ ቢ ይቺ ባ ይቺ ቤ ይቺ ብ ይቺ ቦ ቦ ናት። እሺ እንደገና ይቺ ማናት? በ ይቺ ቡ ቡ ይቺ ቢ ይቺ ባ ይቺ ቤ ይችኛዋ ብ ይቺ ማናት? ቦ ናት። ቦ ቦ ብለን ማለት ነው። አሁን ደግሞ እስቲ እያንዳንዳቸውን እንያቸው። እሺ የመጀመሪያ ፊደሎችን እንግዲህ የመጀመሪያ ፊደሎች ምንም የላቸው ከጎናቸው ላይ ምንም የላቸው። ይቺ ማናት? ረ ከዛ ይችኛዋ ሰ ይቺ ሸ ይችኛዋ ማናት? ጠ ከዛ ይቺ ደግሞ ማናት? በ በ በ እንላቸዋለን። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ሩ ናት። ሩ
ይቺ ማናት? ሱ ይቺ ሁ ናት። ሁ ይቺ ማናት? ኡ ዘን ይቺ ማናት? ቡ ቡ እንላቸዋለን። ስለዚህ አሁን ሁለተኛ ፊደሎች ምን አላቸው? ቅጥል አላቸው። ከጎናቸው ላይ ቅጥል አላቸው። በዚህ ትለያቸዋላችሁ። እሺ ወደ ቀጣዩ ስናልፍ ሶስተኛ ፊደሎች ናቸው። ይቺ ማናት? ሪ ይችኛዋ ሲ ይቺ ማናት? ሺ ይቺ ኢ ይቺ መጨረሻ ማናት? ቢ ቢ እንላታለን። ቢ እሺ ወደ እነዚህ ስናልፍ ይቺ ማናት? ራ ነው። ራ ይችኛዋ ማናት? ሳ ዘን ይቺ ማናት? ሻ ይቺ ማናት? ጣ ከዛ ይችኛዋ ማናት? ባ ራ ሳ ሻ ጣ ባ። እሺ አሁን ደግሞ ወደ አምስተኛ ፊደሎች ቀለበት ወዳላቸው ፊደሎች ስንሄድ ያው እነዚህ ይቺ ማናት? ሬ ናት አይደለ? ሬ ከዛ ይችኛዋ ማናት? ሴ ይችኛዋ ሼ ይቺ ማናት? ኤ ይቺ ቤ ቤ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ር ናት። ይቺ ማናት? ስ ናት። ይችኛዋ ማናት? ሽ ናት። ሽ እሺ ይቺ ማናት? ናት። ይችኛዋ ማናት? ብ ብ ር ስ ሽ ብ። እሺ አሁን ደግሞ ወደ ሰባተኛ ፊደሎች ስናልፍ እነዚህን እስቲ አንብቡልኝ። የመጀመሪያ ይቺ ማናት? ሮ ናት አይደለ? ሮ ከዛ ይችኛው ማናት? ሾ ሾ ሶ ይችኛው ማናት? ሾ ይቺ ሶ ናት። ይቺ ሶ ይቺ ሾ ናት። ይቺ ማናት? ቆ ናት። ቆ ይቺ ቆ ይቺ መጨረሻዋ ማናት? ቦ ናት። ቦ እንላለን። ቦ በዚህ አይነት መንገድ መጀመሪያ እያንዳንዳቸውን ፊደሎቹን መለየት መቻል። ከዛ በመቀጠል ደግሞ እያንዳንዳቸውን እንደዚህ ከለያችሁ በኋላ እያንዳንዳቸውን በቀላሉ ማወቅ ትችላላችሁ ማለት ነው። ወደታች እንደዚህ እያነበባችሁ ከተለማመዳችሁ በቀላል መንገድ ማወቅ ማንበብ መጻፍ ትችላላችሁ። ለበለጠ ደግሞ በጣም በአጭር ጊዜ ብቁ አንባቢ ጸሐፊ ለመሆን ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ አናግሩን። እናንተን በአጭር ጊዜ ቀላጥፋችሁ ማንበብ መጻፍ የምትችሉ አድርገን እናስተምራችኋለን። ልጆቻችሁን በኦንላይን ማስተማር የምትፈልጉ ወላጆች ሀገር ውስጥም ሆነ ሀገር ውጭ ናችሁ ማስተማር ትችላላችሁ። ቪዲዮ ላይ ባለው ስልክ አናግሩን። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።